አንድ ሰው ፊት ስትቆም አንተን ሰውነትን በአይኑ ብሌን ውስጥ ታየዋለህ። እኔ አሁን አንተን እያየሁ ነው፣ አንተ በእኔ አይን ብሌን ውስጥ እያየህ ነው ማለት ነው። ይሄ በጣም የሚገርም ነው። ስለዚህ አይን ኃይል አለው ነው ትልቁ ነገር። ይሄው በዚህ ሁሉ ሚሊየን ሴሎች ሪሴፕተሮች በሮርስ በኮንስ የተዋቀረ አይን ኃይል የለውም ልትል አትችልም። ሁሉም ነገር በኃይል የተመላ ነው። ቃል ኃይል አለው። ቃል ይገላል፣ ቃል ያድናል። ስለዚህ ሁሉም ነገር ኃይል አለው ነው። በጣም መጠንቀቅ የሚያስፈልገው ምርቃትም የሚሰራው ለዚህ ነው፣ እርግማንም የሚሰራው ለዚህ ነው። ስለዚህ ሰዎች ከአንደበታቸው የሚወጣውን ነገር ማረም መቻል አለባቸው፣ አይናቸውንም መጠበቅ መቻል አለባቸው ማለት ነው። ስለዚህ አንድን ሰው በፍቅር ስታየውና በቅናት አይን ስታየው አንድ አይደለም እይታው ራሱ። አይን አይቶ ልብ ይፈርዳል የሚል ነገር ሰምታል። አይን አይቶ ልብ ይፈርዳል ይባላል። ምን ያህል የተያዘ መሆኑ አይነ ስጋና አይነ ልብ ምን ያህል የተሰናሰሉ የተዋሃዱ የተያዙ እንደሆኑ አሉና በዙሪያችን ያሉ ሁሉ ነገሮች ወደንም ጠላንም ተጽዕኖ አላቸው። ምን በላው ምግብ፣ ምን ጠጣው መጠጥ፣ ምን ኖርበት አካባቢ አልፎ ተርፎ ስማችን ጭምር ባይዞ ኢፌክት አለው። ስለዚህ መጠንቀቅ ያስፈልጋል። ለምሳሌ አንድ ሰው ዝም ብሎ አፍጥጦ ቢያይህ ነውር ነው። ማየት እዛ ክልክል ነው። ሰውን አታይም። ለምን ታየኛለህ ይላል። ዝም ብሎ አፍጥጦ ሰውን የሚያያለ ዝም ብሎና አንድ ሰው ዝም ብሎ አፍጥጦ ካየ እኮ መንፈስ ይረበሻል። እንደውም ምን ይባላል? የሌባ አይነ ደረቅ ይባላል። መልሶ ልብ ያድርቅ። በቃ አይኑ ደረቅ የሆነ አይነት ነው እና ይሄ ነው። በአንጻሩ ደግሞ አይነ አፋርም ይባላል። አይነ ደረቅ አይነ አፋር ተመልከቱ፣ አገላለጹ ራሱ አይነ አፋር ነው። ገሌ ሰቢራ አይን አለው ማለት ነው እንጂ ዝም ብሎ እንትን አይልህም። እና አይን ወሳኝ ነው። ስለዚህ እውነት ይናገር ውሸት ይናገር ሰውዬው አይን ውስጥ ታነበዋል። ራሱ ቋንቋ ሆኖ ይነበባል ማለት ነው። እና የሰረቀ ሰው ፍጥጥ ብሎ በቃ ክችች ካላለ የሌባ አይነ ደረቅ አይነ አፋር የሚባል ነገር አለና ለምሳሌ ቀለል ያለ ምሳሌ ለማምጣት አንድ ሰው ከኋላ ይቆማል። አልነካህም፣ ምንም አላለህም፣ ግን ከበደኝ ትላለህ። ምንድነው የከበደኝ ከኋላ አላህ ይሁን ጥላው ምንድነው አይኑን የጣለብኝ ስትል ሰው ቆሟል ማለት። አልተገናኘህም፣ አካል እኮ አልነካህም፣ አልዳሰሰም፣ ግን ከኋላ ሲቆም ከብዶሃል። ሴንስ አድርጎታል ሰውነትን፣ ግብረ መልስ ሰጥቷል ማለት ነው። ስለዚህ አይንም በተመሳሳይ መልኩ በክፋት አተኩሮ በሰው ላይ የሚያይ ክፉ አይን አለ። ኢቪል አይ ይሉታል ፈረንጆች። እንደው የማይራራ በንዴት የተመላ በቅናት የተመላ በመቀኝነት የተመላ አይን ክፉ ነው። በራሱ የሚያወጣው ኃይል የከፋ ኃይል ነው። ለምሳሌ መልካም ቃል በጎ ቃል ካንደበት ምርቃት ስታወጣ በረከት እንደሆነ፣ እርግማን ስታወጣ መርገም እንደሆነ በፍቅር በስስት የሚያይ አይንና በቅናት በመቀኝነት የሚያይ አንድ አይደሉም ያላቸዋል። ስለዚህ ነው ወንጌል ለምሳሌ አይኑ ደም ለበሰ ይባላል። አይን ምቀኛ ናት ይላል። ለምሳሌ በቅዱስ መጽሐፍ ላይ አይን ምቀኛ ናት፣ አይን ከነማማ አይን ምቀኛ ናት ይላል። ስለዚህ የሚመቀኝ አይን አለ ነው። አሁን እዚህ ላይ የምታየው አይኑ ደም ለብሷል ማለት ምን ማለት ነው? በዓለማችን እንግዲህ 40% የሚሆነው ህዝብ ይህን ይቀበለዋል። ለምሳሌ በክርስትናው፣ በእስልምናው፣ በቡዲስቱ፣ በህንድ፣ በባህል የዛሬ 5000 ዓመት በፊት የነበሩት ሁሉ በዚህ ጉዳይ ላይ የራሳቸው የሆነ ጥናት አላቸው። ለምሳሌ በይሁዲዎቹ ትውፊት ማለት ነው፣ በእነሱ ትራዲሽን እንደ አይነት መጥፎ የምቀኛ አይንን የሚከላከሉበት የራሳቸው ጸሎት አላቸው። የራሳቸው የሚሉት የእግዚአብሔር ስም አለ። ያ ስም ይጠብቀናል ብለው ያምናሉ። እንዲህ አይነት ነገሮች አሉና እነሱ ብቻ አይደለም። በግሪክ ፍልስፍና ጥንት የነበሩ ፊሎሶፈሮች እነ ፕሌቶ ሁሉ በኢቪላይ ዙሪያ ብዙ ብለውበታል፣ ብዙ ተናግረውበታልና ለምሳሌ በዚህም ቢሆን የተለያዩ ጸሎቶች አሉ ከአይን እንደዚህ አይነት ይከላከላሉ ተብለው የሚታመንባቸው በብራና ላይ ተጽፈው የምናያቸው ነገሮች አሉ። ይሄ ሁሉ ምንድነው የሚያሳየው? አይን ያለው ኃይል ከባድ እንደሆነ ጉዳትም ሊያደርስ እንደሚችል። ስለዚህ ነው አሁን ህፃናት ልክ ሲወለዱ በቃ የእናታቸውን አይን ቢያዩ የፍቅር አይን ነው፣ የስስት አይን ነው፣ የመራብ አይን ነው እና በቃ የሆነ ክፉ ሰው አይኑን ጥሎባቸው እንትን ሲል የራሱ የሆነ ጉዳት አለው። ምክንያቱም በዚህ ዙሪያ የሚታመሙ ሰዎች ማየት የተለመደ ነው። ጭፍን ብሎ የለም ልትል አትችልም። በየቦታው የምታየው ነገር ነው ይሄ ነገር እና ምክንያቱም ይሄ ሁሉ በብዙ ሚሊየንስ ኮንስ የተዋቀረ ቀርቶ እያንዳንዱ በርቀት እንኳን ያሉት የሰማያዊ አካላት ወደድክም ጠላህም ተጽዕኖ አላቸው።
የፀሐይ ጨረር የራሱ ራዲዬሽኑ የራሱ ነገር አለው ለምሳሌ ፀሐይን እስቲ ዝም ብለህ ተመልከት ምን ልትሆን ትችላለህ ራዲዬሽኗ ዩቪ ሬሱ ምንድነው አይንህን ነው ከጥቅም ውጪ የሚያደርገው አይደለ ተመልከት እንግዲህ ጨረር ነው የወጣው ስለዚህ የሚወጣው ኃይል ኤነርጂ የራሱ የሆነ ምን አለው ጉዳት አለው የአይን ፍቅር ያዘው ሲባል ሰምታል ምንድነው ማለት ነው ለማየት ይፈልጋል እኮ ነው ለምሳሌ አንድ ሰው አንዲት ልጅ ወደደ አንድ ሴትን ወደደ እንበል የአይን ፍቅር ያዘው ማለት አይኑ ሁሌ ራባል እንደማለት እኮ ነው ስለዚህ አይን ራሱ ለሷሁም አይኑ ምን ሆኗለሽ ምግብ ሆኗለሽ ማለት ነው ስለዚህ አይን ሆድ ለምሳሌ ምግብ እንደሚፈልግ አይንም ምግብ ይፈልጋል ነው በዚሁ አጋጣሚ አይኔ ራባል ለምሳሌ እኔ አይን ረሃብተኛ ነኝና አንድ ነገር ማየት በጣም ያሰለቸኛል በቃ አንድ ነገር ማለት ልሙጥ ግድግዳ ማየት በጣም ነው የምጠላው ወይም አንድ ቦታ ቆሞ ወይም አንድ ቦታ ቁጭ ብሎ ያንን ብቻ ነገር ማየት ይሰለቻል ስለዚህ አይኔ ምን ይሆናል ማለት ነው ረሃብተኛ ነው ስለዚህ የአይኔን ረሃብ ማስታገስ አለብኝ ለምሳሌ አንተ ርቦ ረሃብን ካላስታገስ በጣም ነው ሰውነት የሚደክመው የኔ ትልቁ ረሃብ ደግሞ የአይን ረሃብ ነው በጣም ይርበዋል አይኔ ውቅያኖስ ማየት ይፈልጋል ከዋክብትም ማየት ይፈልጋል ጫካ ውስጥ ገብቶ የዱር እንስሳት ማየት ይፈልጋልና በጣም ምቸገርበት ነገር አንድ ቦታ ለመቆየት የኔ ያኑ ችግር የአይን ረሃብ አለብኝና ያንን ለማስታገስ እንግዲህ አንዳንድ ጊዜ ያለቅዴ የሆነ ቦታ ሄዳለሁ በቃ ያለቅዴ ማለት ብዙ የጻፍኩም ቢሆንም ሄጄ ያንን ረሃብ ማስታገስ አለብኝ ቢያንስ የሆነ ኤነርጂ መሰብሰብ አለበት አለ ቦሪንግ ነው ሆኖ አይንም ጾመኛ ነው እንግዲህ ለምሳሌ ቅዱስ ያሬድ ይጹም አይን ይላል አይን ክፉ ከማየት ይከልከል ነው አንደበት ይጹም ጆሮ ይጹም አይን አሁን እንግዲህ ስለ አይን ነው አይን ጾመኛ ነው አይን ጾም አፍራሽ ነው በአይን ኃጢያት ይገባል በአይን ጽድቅ ይገባል በአይን ተፈጥሮ ትገባለች በአይን ፍቅር ይገባል እና በቃ የሰውነት መብራት ሆኖ የሚያገለግል ስለዚህ በአይን አይንህን አታይም በአይን ቅንድብን ግን የግዴታ መስታወት ነው ተጠቃሚነት እኮ አንጸባርቆ እንድታይ ያደርጋል ስለዚህ አጋዥ ነገር ይፈልጋል ማለት ነው በራሴ ብቻ የምትለው ነገር አይደለም የሆነ አጋዥ ብርሃንን አንጸባርቆ የሚያመጣ ነገር ይፈልጋል ማለት ነው ስለዚህ አይን ያለ ብርሃን ያለ አይን ምንም አይነት ነገር የለም አይን በጣም ውስብስብ ተፈጥሮ ያላት ናት ከአይን በላይ ትንሽ ውስብስብ ሊሆን የሚችለው ይሄው የሰው ልጅ አንጎል ነው በብዙ ቢሊየንስ ኒውሮን የተዋቀረ በመሆኑ በጣም ውስብስብ ነው አንጎል ከዛ ዝቅ ብለን ብናይ አይን ነው እንግዲህ አይን በጣም አስገራሚ ነው ከተፈጥሮ መካከል ነው በጣም ከመገረምበት ነገር የአይንን ተፈጥሮ ነው አንደኛ ጽንስ በተፈጠረ ከሁለት ሳምንት በኋላ አይኖቹ ማደግ ይጀምራሉ ነው እንግዲህ ከማህፀን ጀምሮ ያለ ታሪክ ነው የሚጀምረው በዚህ አጋጣሚ አንድ ፎቶ ተመልክቼ ነበርና ሳሙኤል ይባላል እናቱ 3 ወር ከ3 ወር 4 ወር አካባቢ ማህፀኗ ይጎዳል ከዛ ጀርመን ነው መሳሪያ ያስገባሉ ለማከምና መሳሪያውን አይቶት በእጁ ያዘው ፎቶ አነሱት ከተወለደም በኋላ ተነስቷል ማለት ነውና በጣም የሚገርምና ከማህፀን ከሁለት ሳምንት በኋላ አይኖች ማደግ ይጀምራሉ ይላል ሳይንሱ እንግዲህ ስንወለድ ጥቁር ነጭ ግራጫ ማየት እንችላለን ምክንያቱም አንዳንድ የነርቭ ሴሎች በተለይ በሬቲናና በአንጎላችን ውስጥ ሙሉ በሙሉ ዳብረዋል አይባልም ቀስ ብለው እየዳበሩ ስለሚሆኑ ነው ከሳምንት በኋላ ግን ህፃኑ በፍጥነት ቀለማትን የማለየት ችሎታው እየዳበረ ይመጣል ማለት ነው ስለዚህ ከጽንስ ጀምሮ የነበረው ሂደት በመወለድና በማደግ እያደገ ይሄዳል ማለት ነው ሌላው በጣም አስገራሚ ነገር ህፃናት ሲወለዱ ያለቅሳሉ ግን እንባ የላቸው በጣም የሚገርም ነው እንግዲህ አይንን ካየን ነው የሚለቀሰው በአይን ነው እንባ ግን የሌለው ግን ደረቅ ለቅሶ ያለቅሳሉ እና ከአንድ ወር እስከ 3 ወር አካባቢ ነው አይን እንግዲህ እንባ ማመንጨት የሚጀምረውና ህፃናት ምርር ብለው ሲያለቅሱ እንባቸው በጉንጫቸው ላይ ሲፈስ ያው የእናት ልቧ ይንሰፈሰፋ አንጀቷ ይንሰፈሰፋል ይባላልና በጩኸት ከጩኸት ቀጥሎ እንባ በማመንጨት አይን ትልቅ ድርሻ አለው ሌላው በጣም አስገራሚ ነገሩ አይናችን ክብደት አለው በ0.25 አውንስ ወይም 7.5 ግራም ይመዝናል ማለት ነው ራሱን ችሎ ክብደት ያለው ነውና በየሴኮንዱ ብንችል 50 የተለያዩ አካላት ላይ ማተኮር ይችላል በቅጽበት ውስጥ ማለት ነው ለምሳሌ 1 ሴኮንድ አየ እንዲስል ብዙ ነገሮችን ስካን የማድረግና የማየት አቅም አለው ሌላው በጣም አስገራሚ ነገሩ 3 ቀለማትን ይለያል በመሰረታዊነት ቀይ ቀለም ሰማያዊ ቀለም አረንጓዴ ቀለማትን
በኮንስ አማካይነት ሲላይ እነዚህ ደግሞ ከብርሃን ሞገድ ጋራ ይሰናሰሉና ይዋሃዱና በአማካይ ከ1 ሚሊዮን እስከ 10 ሚሊዮን የሚደርሱ ቀለማትን መለየት የሚችል ነው ተፈጥሮ። አያስደንቅም? በጣም ነው የሚደንቀው። ይሄን ያህል ውብ ተፈጥሮ ያለን። ሌላው ማስነጠስ አይንን ከፍቶ አይቻልም። ሲያስነጥስ አይኑን ሰው ይጨፍናል። አይንን ከፍቶ ማስነጠስ አይቻልም። የራሱ ከአይን ጋር የተያዘ አስገራሚ ነገር ነው። እንግዲህ በጣም የሚገርመው በአመት ከ5.2 እስከ 7.1 ሚሊዮን ጊዜ አይን ይርገበገባል። ብሊንክ ይርገበገባል። እንግዲህ እስከ 7 ሚሊዮን ድረስ በአመት ማለት ነው። ስለዚህ በሰዓት ቢያንስ ከ900 እስከ 1200 ጊዜያት አይናችንን እናርገበግባለን። በጣም ይሄ ደምለለው በቀን እንግዲህ ከ14400 እስከ 19200 እንደማለት ነው። ይሄ እንግዲህ ምን ያህል የመርገብገቡን ፍጥነት ነው የሚያሳየ። ግን የሚገርም በሳምንት ከ108800 እስከ 134000 ጊዜ ስናርገበግብ አብዛኛውን ጊዜ የሚርገበገበው ስናወራ ነው። ይርገበገባል። ስናነብ ደግሞ ይቀንሳል። ተነው የምናነበውና ወሬኞች ስንሆን ግን አይናችን በጣም ይርገበገባልና እንግዲህ ትንሽ ወሬን ቀነስ በማድረግ ወደ መጻሕፍት ማተኮር ያንን እርግብግቢት ምን ያደርገዋል? ያወርደዋል፣ ይቀንሰዋል ነው። በዛውም ስናነብ ዕውቀት ገንዘብ እናደርጋለን። ይሄ ነው። ሌላው ቀለማትን ዝርዝራቸውን ለማየት የሚረዱ ወደ 7 ሚሊዮን ኮንስ አይናችን አለው። በጨለማ ውስጥ የተሻለ ለማየት ደግሞ የሚችሉ ሮድስ የሚባሉ ወደ 100 ሚሊዮን ህዋሳት አይናችን አለው። አይደንቅ? በጨለማ ለማየት ቀለማትን ለመለየት የሚችሉ እንደ ኮንስ ሮድስ እነዚህን ያህል ሴሎች እንግዲህ በተፈጥሮ የተሰጡ ድንቅ ስጦታዎች ናቸው። ሌላው በጣም አስገራሚው አይን ከ1 ሚሊዮን በላይ የእይታ ነርቭ ኦፕቲካል ነርቭስ አለው። ከ106 ሚሊዮን በላይ ፎቶ ሪሴፕተርስ ሴሎች አሉት። አይገርምም? 106 ሚሊዮን ሪሴፕተር ያደርጋል ሴንስ በቃ እነዚህ ሪሴፕተሮች ያሉት ነው። እና ምን ያህል በምን አይነት መዋቅር የተገነባ እንደሆነ እንዴት ፈጣሪ እንደሰራው በጣም በእጅጉ የምትደነቅበት ነው። ሌላው ለምሳሌ ከአሻራ ጋር ተያይዞ አሁን አብዛኛውን ጊዜ ሞባይላችንንም ኦር አንዳንድ ሴኩሪቲ ነገሮችን በአይናችን ምን ከፍቶ ሆነናልና አይሪስ የተባለው አይናችን ክፍል ወደ 256 የተለያዩ መለያዎች አሉት። ዲጂታል ሲግኔቸር አሻራ ቢያንስ 40 ነው መለያው። ይሄ ግን ወደ 256 እና አሁን ሪሰንትሊ እየመጡ ያሉ ቴክኖሎጂዎች ካያቸው በአይንህ ነው። እንደውም አንዴ ዶክተር ሄኖክ ጋብስታናኩስ ሰምቻለሁና እናቶቻችን አልሰለጠኑም ይባላሉ እንጂ እነሱ ስልጡን ነበሩ። ዲጂታል ሲግኔቸር በጣም ለመጀመሪያ ጊዜ ሰው እንዲህ በጣት የሚያትም ያልተማረ ይመስላል። ግን ቢያንስ 40 መለያ ሴኩሪቲ መለያ ያለው ይሄ ነው። ያንተ አሻራ ከኔ ጋር አይገናኝ። የትም ኤርፖርት ሂድ፣ የትም ቦታ ሂድ አሻራ ትሰጣለህ። ህግ ቦታ የትም ቦታ ይነበባል፣ ይታወቃል። ያንተ 40 መለያዎችን ነጥቶ ያወጣል። የአይን ግን 256 መለያዎች አሉት ማለት ነው። ለአይን አምላክ አለው ይባላል። የሚገርም በ48 ሰዓታት ውስጥ ያገግማል። ይሄ የሚደንቅ ነው። ለምሳሌ የአይን ምርመራ አድርገህ ከሆነ እኔ ለምሳሌ ባህር ማዶ በሄድኩ ጊዜ በጣም ብዙ ስለምታነበው ስለምጽፍ አይን እንትን ሊሆን ይችላል፣ እስቲ ተመርመር ምናምን አሉ። እሺ አልኩኝ። ቼክ ተደረኩኝ፣ ኖርማል ነው። ከዛ ውስጡን ለማየት ፈሳሽ ገባና ያ ብዥ ነው የሚልብ አይን ሁሉ የጠፋ ነው የሚመስልና በጣም ከባድ ነው። ለአንድ ቀን ግን ወዲያው በ48 ሰዓት ባልሞላ ውስጥ አይን ወደ ይመለሳልና በጣም ፈጥኖ የመዳን አቅም አለውና ለአይን አምላክ አለው ይባላል። እኔ በጣም ይደንቀኛል። እግዚአብሔር ደግሞ ቀጥታ እንዲሁ ቢንቆዋለን የሆነ ነገር ያወጋዋል። ስለዚህ ሺልድ አድርጎበታል። ሽፋሽፍት መክደኛው ዝም ብሎ የሆነ ጉድፉም የሆነ የሚበረው እንትን እንዳይገባብ መከለያ ደግሞ መጨፈኛ አድርጓል። ይሄ በጣም የሚያስደንቅ ነው። ሌላው እንግዲህ አንተን ጨምሮ 99% የሚሆነው የዓለማችን ሕዝብ የአይን መነጽር በተለይ ከ43 ከ50 ባለው እድሜ ክልል ውስጥ የማንበቢያ መነጽር ይጠቀማል። አንተ እዛ እድሜ ደርሳል ማለት ሳይሆን ያው በጣም የማንበቢያ መነጽር ደግሞ የተሻለ እይታህ እንዲጨምር የሚያደርግ እንትን ነውና ይሄ ከአይን ጋር የተያያዘ ነገሮች አሉ። እና እድሜ እየገፋ ሲሄድ እንግዲህ በአይናችን ላይ ያሉ ሌንሶች የማተኮር ችሎታቸውን ያጣሉ ማለት ነው፣ ይደክማሉ። ይሄ እንግዲህ ያው የእድሜ ግዝፈትን ያመለክታል። ሌላው አስገራሚ ነገር
ጠፈር ላይ ያሉ ተመራማሪዎች ማልቀስ አይችሉም፣ እንባ ይመጣል። አሁን ስክሪኑ ላይ እንደውም ለተመልካቾቻችን እናሳያቸዋለን። ይንጠለጠላል እንጂ አይወድቅም፣ ስበት ስለሌለ አስፋል መሬት ላይ እየተንዠቀዠቀ ነው ይፈሰው። እዛ ግን እንደ ኳስ እየተንከባለለ ነው የሚሆነው፣ ምክንያቱም ስበት የለማ። ይሄ በጣም አስገራሚ። እንደውም ክሪስ ሃድፎልድ የተባለ አንድ አስትሮናውት ልናለቅስ እንችላለን ይላል፣ ግን በምድር ላይ እንዳለው መሬት ጠብ አይልምና እና ስለ አይን እንግዲህ ይህን ያህል የተወሰነ መልኩ ጠቅለል ያለ መረጃ ካለ